ወያኔዎችን ያስነሳቸው የእንትን ነው ወይ የአምራቾች የበስራ ማህበር በማቋቋማችን ነው ወይ አንድ ሲንግል አምራቾች የበስራ ማህበር አለ ወይ ትግሬ ውስጥ ሙሉጌታ ንገረን አንድ መንደር በህብረት ስራ ማን ነው በመንደር ተሰባሰቡ ብለናል ወይ ለ15 አመት አንድ ገበሬ አንድ ሳንቲም ቀረጥ ወይም ደግሞ ግብር ጠይቀናል ወይ ወይም ደግሞ አንድ ሲንግል የአገር ውስጥ ገበያ ሰራተኛ ሄዶ ሲያበቃ አንድ ቁና እህል ከትግራይ ሸምቷል ወይ ይሄ ነው ወይ አሁን ቅራኔ ምክንያት ሆኖ ሲያበቃ ይወረሩን ስለዚህ መረጃችንም ግንዛቤያችንም መንስኤው ምናምኑን በሚገባ ማጤን አለብን እኛ አይመስለኝም ይሄ በ1930 ዓመተ ምህረት በዚህ ምክንያት ነው የተወጋ ነው ወይ ነው ሙሉጌታ ጓዳና ጻፊ ነው የማቀው የአምራቾች ህብረት ስራ ማህበር በትግራይ ውስጥ ተቋቋመ የለም በተወሰነ ደረጃ ጥንስስ አምራቾች የምንለው ወደ ራያ ዘው አካባቢ የተቋቋመ ነበር ያም ሆኖ እድገት ደረጃ ላይ ደርሶ ይሄንን ጭቅጭቅና የዚህን ያሁኑን መንስኤ ያመጣ አይመስለኝም በሌላ መልኩ እኛ ሄደን ስናበቃ ትክክለኛውን ስራ መሃሉ ተገኝተን ማስረዳት ስለማንችል ስለማንፈልግ ወይም ደግሞ ስላልደረስን በጎ ተግባራችንንና የኢትዮጵያን እድገትና የልምላሜ አቅጣጫ በአፍራሽ መልኩ ሲነገረው ገበሬው ባንዱ ወይም በሌላ ቦታ ተቀብሎ ሲያበቃል እነሱ መሳሪያ ሊሆን ይችላል ወይም ደግሞ በዚህ ምክንያት ቅረስ እንገባ እንችላለን በዚህ ነው ጋይድ ልንሆን የምንችለው እነሱ በፈለግ በከፈቱልን ምፈር እነሱ በሚያቀርቡልን ሂስ ነው ይሄ አብዮትና የዚች ሀገር ህልውና የሚመራው እንደዚህ እኮ ነው እኮ ነገሩ እኮ እና ሌላም ነገር ስላለ በጦርነቱ ባህሪ ውስጥ በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለውን ነገር ሁሉ አብረን ስናበቃ እሱ ይናገራል አልተነገረም ስለዚህ የኢትዮጵያ ሚዲያ ውሸታም ነው እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደግሞ የታዘል ቡታንታው ማውለቁ ነው እውነቴን ነው የምላችሁ ተሰም ራሱ ሌሎችም በዚህ የተናገሩ ሰዎች ነገሩን ምናልባት በሚገባ ተረድተዋል ወይ ሁላችን ተገንዝበናል የሚል ስጋት አለብኝ አንዳንድ ጊዜ ይሄ አይደለም ይላል ከመድረኩ የሚታየው አንድ ችግር አለበት ፕሬዝዳንት ተርሶ ይሄ መድረክ ነፃ መድረክ ነው ይሄ ሸንጎ ከፍተኛ የስልጣን አካል ነው ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም የበላይ ባለሙሉ ስልጣን ነው በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል ከሚለው ነገር እየተነሳ የመድረክ ነፃ ነው ይላል ጥሩ በአንድ በኩል ደግሞ የሀገራችን መፍትሄ የገጠመን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ ማቀርበው ይሄ አደገኛ ፎርስ ነው በፍጥነት መጥፋት አለበት ጓዶች እስካሁን ድረስ በዚህ አቅጣጫ ብዙ ትግል ተደርጓል ብንልም ቅሉ ከጉዳዩ አሳሳቢነትና ከነኚህ ወገኖች መሰሪ አቋም አንፃር አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ ብስኩትና ዱቄት እንደማያድል ሁሉ ዛሬ በአክሱም ባድዋ በሽሬ ወዘተርፈ እንደ ጠላት ጦር ራሱ ገበሬው እንዳንበጣ ተሰባስበው የተከተከ ባላቀሮች ዳርተኞች ችጋራም የምንባለው ከዚሁ ክልል በሚመነጭ ችግር ነው በተቀረ ኢትዮጵያ የለም ረሃብ ቆጨሮ አለላችኋል ተስፋ አለ
አለ ምንም መንገድ አንተ ማንበብ አንድ ብዙ ምን ችግር ችግር አለ አንድ ጥያቄ ብቻ አጭር ነው የምፈልገው አይ ችግር የለንም ደግሞ ትናንትና ከሰላካችን ላይ የሚመጣ ግን ሱካርም የኛ መጠናው ያለ ስልጠናችን ዛሬ አራቀም ተሰነ ቀናት አይቻቸዋል በመሬትም ባየርም አንዳንዶቹ ተጠግቻቸዋል አንዳንዶቹ ወጥቼባቸዋል እዛ ላይ ይዛችሁ ወጣችሁት በርፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁ ነው የምትመለሱት ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው ይሄን ታውቁ የለም አብዮቱ ሲጀመር ሻቢያ የሻምበል አቋም ነበር እና የመቶ ተራ ድብልቅልቅ ያለ መሳሪያ ይዛ ስታበቃ ነበር ወራው የምታራምደው ያን ጊዜ እዚህ በተከፋፈልናበት ኢህአፓ ባሽበደመደው ደካማ ሰራዊት መካከል ጥቂት ሰው ይዛ ስታበቃ ከፍተኛ ሽብር ስነዛ ነበር እኛ አብዮቱን ስንጀምር ሻለቃ ስትል ብርጌድ ስትል ዛሬ በክፍለ ጦርና ብሎም በሜካናይዝ ማን ነው ይሄን ሁሉ ያስታጠቀው በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ እንዲህ አይነት ትግል ነው የቀጠናል ወገናችን ህይወት ላይ ይወስናል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ ንቀውናል ደብረውናል ብታምኑም ባታምኑ በቁም ሞተናል ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጣችሁ ጋር ወያኔ ከደቡብ ወሎና ከሰሜን ሸዋ እንዳይወጣ አድርገን አይቀጥቁጥ አቀርተን ለሚቀጥለው ትውልድ ትምህርት ሰጥተን እንደገና ለምፈልከን እንማር እንችላለን አለበለዚያ እነሱ ሰሜን ሸዋ እዚህ ጁር ሰላሌ ለሚ እየተዋጉ እንዴት ነው መስዋዕትነት ለመካፈል ሁሉም አይፈልግም እንዳላችሁት የደሃ ገብሬ ልጅ ብቻ ነው እየታነቀ የሚጋፈጠው ወታደሩን በእኛ ያህል መጠን እናጠናክረው እና በአስቸኳይ እንድረስ ይሄ ቀዳዳ ሳይከፈት ወይም ያ የሚለውን ነገር በአደባባይ እንበይናለን በህግ እናወጣለን በይሁንታ እንቀበላለን በተግባር ሲሞከር ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልኝ በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል ከዛ በመንገድ ላይ ይሸሻል ከዛ ከማሰልጠኛ ይሸሻል ከዛ ከጦር ግንባር ይሸሻል ምን እናድርግ እንዴት እናድርግ በግልጽ ሰዎች ነን የባህር ፍቅር ነው የተነሳ ነው አቅማችን የፈቀደውን ነው የምናደርገው ከአቅም በላይ ኤክስፔክት ይደረግ እንደሆነ ይሄ ኢንሂውማን የሆነ ነገር ነው ሊሚቴሽን አለ 17 አመታችን ነው ተኝተን አናቀም ደስተን አናቀም ስቀን አናቀም ረፍት የሚባል ነገር አናውቅም ሁሉን ያለምንም ማጋነን የሚቻለውን ሁሉ ነው የምናደርገው ህይወታችንን ሰጥተናል እና ይሄ ቢያንስ በዚህ ቤት ካልታወቀ በስተቀር ኢትዮጵያ ህዝብ እንዴት ሊያውቅ ይችላል የጦርነቱን ባህሪ ለማስረዳት ለምሳሌ መዘዞ ተይዟል ተብሎ በአለም ዜና ዛይ መዘዞ ምን አይነት ቦታ ነው እንግዲህ የሰሜን ሸዋን የጎበኛችሁ ሰዎች ታውቃላችሁ በጠቅላላ 17 አመት የተለያዩ ካርታ ንድፎች ላይ ያሉ ኮረብታዎች የኛ አንድ ሻምበል ይዛል ወይን በሌላው ጊዜ ገፍቶ የወንበዴ ቃኝ ይዛል አንድ የኛ ክፍለ ጦር ያንን ይዛል እንደዚህ የተደረገ ነው በዚህ ባለንበት ቴሪቶሪ ውስጥ ጦርነቱ ለረጅም ጊዜ ተካሄደው ሰላ ድንጋይ ምንድነው ከተማ ነው ሜዳ ነው ገደል ነው ውሃ ነው ቋጥኝ ነው ምንድነው
በ1 ኪሎ ሜትር